ወንድ ልጅ ገንዘብ እንዳያባክን ቋጣሪ ሴቶች በስተዋል በጣም ጎበዞች በተለይ ወጣት ሆነው የሚያገቡ ሴቶች በጣም ጎበዞች ናቸው ጠንካሮች ናቸው ብዬ አስባለሁ ከረፈደ በኋላ የሚያገቡ ሴቶች ሶስት ችግር ያለባቸው ናቸው አንደኛ መልክ ኖሯቸው የሚንጠባረሩ ማለት ነው የሚመርጡ ባል የሚመርጡ ወይም ፍቅረኛ የሚመርጡ ሁለተኛ በመልካቸው ምክንያት ሲኮሩ ምን ሲሉ ሰው ይርቃቸዋል ስለዚህ በዚህ ይሄ ራሱ ብቸኝነት ስሜት ይፈጥርባቸዋል ሶስተኛው ግን ትልቁ ችግራቸው መወደድን በውስጥ በኩል ይስላሉ መወደድን አይደለም መወደድን ሰው ሲያየኝ ደስ እለዋለሁ እኔ ጥሩ ገጽታ አለኝ ብለው ስለሚያስቡ መወደድን ብቻ ይስሉና በዛ መወደድ ውስጥ ረጅም ጊዜ ይቆያሉ እዛ ባህር ውስጥ ጠልቀው ይቀራሉ መውጣት ይከብዳቸዋል መውደድ ይከብዳቸዋል ማፍቀር ይከብዳቸዋል ምናልባት ፍቅር ድንገት መጥቶ እንደ ኤሌክትሪክ ካልጠበሳቸው በስተቀር ወይ ደግሞ እንግዲህ ፍቅርና ኤሌክትሪክ ምንድነው እኔ እኮ ፍቅርና ኤሌክትሪክ አይዘኝም የሚሉት ነገር አለ እና እንደዛ አይነት ነገር ካልመጣባቸው በስተቀር በጣም ረጅም ጊዜ በዛ በራሳቸው አስተሳሰብ ውስጥ ሰምጠው የሚቀሩ አሉ እና ለመውጣት ይከብዳቸዋል ፍቅር ካልያዛቸው በስተቀር አያገቡም አይወጡም ቢያገቡም እንኳን ቢሄዱም እንኳን መልሰው የመጣላት እድላቸው በጣም ሰፊ ነው ለምን አፍቅረው ነው ሄዱት አፍቅረው ሲሄዱ ይጎዳሉ ብዙ ጊዜ ሴቶች ሲያፈቅሩ ላፈቀሩት ሰው በጣም ራሳቸውን ስለሚሉ እስከ መጨረሻ ድረስ ከባድ ችግር ይገጥማቸው ይችላል አታፍቅሩ ማለት አይደለም ወይም ደግሞ ያፈቀረች ሴት በሙሉ ትጎዳለች ማለት አይደለም መወደድን የመሰለ ነገር የለም ስታፈቅሩ ጥሩ ፍቅር ስጡ የሰጣችሁት ፍቅር ይመለስላችኋል በእርግጥ ፍቅር አይበድልም ፍቅር ንፉግ አይደለም ሁሉ ነገርን ስለሚሰጥ ማንነትን አብሮ ስለሚሰጥ ያ ሰው የሚቀበለው አቀባበሉ ችግሩ ያ ወንድም ይሁን ሴት ይሁን የተሰጠውን ፍቅር የሚቀበልበት መንገድ ነው አጭበርባሪ ከሆነ ይጠቀምበታል ተፈቅር ያለው ብሎ ስለሚያስብ ወይ ተፈቅር ያለው ብሎ ስለምታስብ በዛ በመፈቀሯ ውስጥ ያንን ያፈቀረችውን ሰው ወይ ያፈቀራትን ሴት ሊበድል ይችላል ሁለተኛ ነገር ደግሞ ሊኮራ ሊንጠባረር ጊዜ እድሜ ሊያስረፍድ ይችላል 5 ዓመት 4 ዓመት ምናምን ቆይ ጠብቀኝ ባጣ ቆየኝ አይነት ነገር 2-3 ይዞ ምናምን አማረጥ ምናምን እንደዚህ ነገር ይፈጠራልና ከባድ ነው ቶሎ ብሎ ወደ ቁም ነገር መግባት ውበትም ቢሆን ረጋፊ ነው ትምህርትም ቢሆን ጠፊ ነው ሀብትም ቢሆን ወዳሚ ነው ፍቅር ግን ምንም ነገር ልክ እንደ ወርቅ በሉት ወርቅ ምንድነው ከብረት ጋር ብትቀላቅሉት እድሜው ረጅም ዓመት ቢቆይ ምንም ቢልም አይነቅዝም እንትን አይልም አይዝግም ወርቅ ሁሉ ጊዜ ንጹህ ነው ፍቅርም ልክ እንደዛ ነው እስላምም ቢሆን ጴንጤም ቢሆን ኦርቶዶክስም ቢሆን ሰው የተባለ ፍጥረት በሙሉ ማፍቀር እንዲችል ተደርጎ ነው ልቦ የተሰራው ሁሉም እምነት ውስጥ ያሉ ሰዎች ሲያፈቅሩ የእውነት ነው የሚያፈቅሩት ልክ እንደዛ ፈጣሪ አምላክን አላልኳችሁም ፈጣሪን እንደዛ ብንወደው ኖሮ በጣም ብናፈቅረው ኖሮ ሃይማኖት ይሄ ሁሉ አይከፋፈልም ነበር እንግዲህ ፈጣሪና አምላክ ልዩነት አለው በራሱ እኛ ፈጣሪያችን አምላካችን ነው ግን ብዙ አማልክት ስላሉ ነው ፈጣሪ ግን ብዙ ፈጣሪ የለም አንድ ነው ፈጣሪ ሁሉም እምነት ውስጥ ፈጣሪ አንድ እንደሆነ ያምናሉ ዓለምን የፈጠረ አንድ አስገኝ እንዳለ እናምናለን ስለዚህ የሰው ልጅ ለፍቅረኛው የሚሰጠውን ፍቅር ልክ ያክል ሞት ኩልሽ አበድ ኩልሽ እያለ በሯ ላይ እየሄደ እየጠበቃት እየጋበዛት እንደዛ ስልክ እየደወለ ቴክስት እያደረገ ቅናት አድሮበት ምናምን እንደሚያደርገው ሁሉ ፈጣሪውን በዚህ ልክ ወይም ሴትም ኮንሽ ፈጣሪውን በዚህ ልክ በጣም ብትወድ ኖሮ ፍቅረ ቢጽ የሚባለው ነገር በጣም ብዙ አስተማሪ ነገር አለው እንደዛ ብናደርግ እግዚአብሔር እንዴት ከኛ ጋር ቅርብ በሆነ መላእክቶች እንዴት ባየናቸው ድንግል ማርያምን እንዴት ፊት ለፊት ባየናት በእውነት ኢየሱስ ክርስቶስ ፊት ለፊት እንዴት በተገለጠ ነበር ለምን ያ ፍቅር ለምን እንደምንወዳት ሳናቅ አንዲት ሴት ወይም አንድ ሴት ደግሞ አንድ ወንድን ለምን እንደሆነ ሳታቅ ዝም ብላ እንዲሁ በቃ ታለቅሳለች ታስበዋለች ተኝታም ተነስታም ስትሄድም ምንም ስትልም እሱም ማሰብ ነው በቃ ይሄ አምላክ እንደዚህ ቢሆን አስቡት እኛ አምላክን እንደዚህ ብናስበው ቅዱሳን እንደዛ ናቸው ባይዘው ልክ እኛ ለፍቅረኛችን ለሚስታችን ለጮኛችን ለልጆቻችን ሰፍ እንደምንለው ቅዱሳን ለአምላክ እንደዛ ናቸው አምላክም ደግሞ ለነሱ እንደዛ ነው እንደገና ደግሞ ሁለት ፍቅረኛሞች እኩል ፍቅር ሲይዛቸው ደግሞ አስቡት ሲነግዱ ይሄም አፍቅሯል እሷም አፍቅራለች ሁለቱም እኩል ፍቅር ሲኖራቸው ደግሞ አስቡ እስቲ ገምቱ ምን ይፈጠራል
እሷም በጣም ወደዋለች፣ በጣም አፍቅረዋለች፣ እሱም በጣም ወዷታል። ሁለቱም ጋር ያለው ምንድነው? ንጹህ ፍቅር ነው። ትክክለኛው የአምላክ የፍቅር ተምሳሌት የሚሆኑት እንደዚህ አይነት ሰዎች ናቸው። አንዱም እንኳን ቢሆን ተመጋጋቢ ይሆናሉ። ለምን? ፍቅር ስለማይበድል ስለማያዳላ ተቀባይ ተሸካሚ ነው። እንትን ነው የሚሆነው፣ ቻይ ነው የሚሆነው። ዝም ብሎ ብቻ መስጠት ነው የሚያውቀው። ፍቅር መስጠት ነው። ባይዘው መቀበልን የምታውቁት መስጠትን ስታውቁ ነው። የተፈቀረ ሰው መስጠት ካልቻለ አንድ ቀን ያዝናል። እናንተ ይሄን የምታዳምጡ ሰዎች በፍቅረኛዎቻችሁ ወይም ደግሞ በወደዷችሁ ሰዎች እብድ ያሉላችሁ ሰዎች ትኖራላችሁ። እናንተም ልክ እንደዛው በጣም የምትወዱት ሰው ይኖራል። እናንተ ለዛች ሴት ወይም ለዛ ወንድ የሆናችሁለትን ያክል ነው እነዛ ሰው እናንተን እንደዛ የሚወዷችሁ። እና እስቲ አስቡት፣ እሱን ያ አንቺ የምታስቢው የሆነ ልጅ የለም አሁን በአይምሮሽ ውስጥ ያለው እሱ አሁን ያስብሽው፣ አንተም ደግሞ አሁን በአይምሮ ውስጥ ያሰብካት እማዬ እርሶም አባዬ እርሶም ሁላችሁም አሁን በአይምሮአችሁ ውስጥ የመጀመሪያ የልባችሁን ፍቅር የከፈተችውን ወይም የከፈተውን ወንድና ሴት ልክ በዛ ልክ ፍቅር ትኩስ በነበረበት ሰዓት ፍቅር ልክ መንፈሳዊ ሕይወታችሁን እንደዛ አስቡት። መንፈሳዊ ሕይወታችሁን አዲስ ክርስቲያን ከጳጳስ ይበልጣል የሚባለውን እንደዛ ነው ሲሆን